ሰላም ጤና ይስጥልኝ ውድ የተራራው ሚዲያ ቤተሰቦች የዕለቱን አጫጭር ዜናዎች ይዘናል። አብራችሁን ቆዩም። የአየር መቃወሚያው ሲመታም ተኳሾቹ መገደላቸው ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠናም ምኒልክ እዝ 105ኛ ኮር 71ኛ ክፍለ ጦር ስር የሚገኙት የአንደኛ መሐመድ ዳውድ ሬንጅመንት ትላንት ሰኔ 21 2018 ዓ.ም በከለላ ግንባር የብልጽግናው አገዛዝ ወታደሮች ላይ ከባድ ጥቃት መሰንዘራቸውን አስታውቀዋል። በአየር መቃወሚያና በሌሎች ሜካናይዝድ መሳሪያዎች ታጅቦ መነሻውን ከጅምባ ያደረገው የአገዛዙ ኃይል ወደ ሻፊና ባከት አካባቢዎች ለመንቀሳቀስ ሙከራ አድርጎ እንደነበር የገለጹት የፋኖ ኃይሎች ትላንት አመሻሽ ድረስ በወሎ ቤት አማራ ቀጠናም ከለላ ግንባር ሻፊና ባከት አካባቢዎች ላይም ፋኖ ፈጸመው ከባድ ማጥቃት እርምጃም ከባድ ኪሳራ ማስተናገዳቸው ተገልጿል። በአካባቢው በተለይም ጎራዳ ተብሎ የሚጠራው ቦታ ላይ የብልጽግና ኃይል በአየር መቃወሚያ መሳሪያም ታግዞ ከወደ ፋኖ የተከፈተበትን የጸረ ማጥቃት እርምጃም ለመቋቋም ሙከራ ቢያደርግም ብዙዎቹም ሲደመሰሱም በርካቶች ደግሞ ቁስለኛ ሆነው ተመልሰዋል ሲል አፋብን ምኒልክ እዝ ባወጣው መግለጫ አስታውቋል። በዚህ ከባድ ውጊያም ሙትና ቁስለኛ ከተደረጉ እግረኛ ወታደሮች በተጨማሪም የአየር መቃወሚያ አፈሙዙ በፋኖ ድሽቃ ተመቶ መቃጠሉንና ከጥቅም ውጭ መሆኑንም አስታውቀዋል። የአየር መቃወሚያ ተኳሾቹ ረዳቶቹም ፋኖ ባደረገውም ተከታታይ የድሽቃና የብሬን ድብደባም መደምሰሳቸውን አፋብን ምኒልክ እዝ አስታውቋል። የ71ኛ አባናዶ ክፍለ ጦር በወሰዱት ከባድ ጸሆንም የጸረ ማጥቃትና የመልሶ ማጥቃት ውጊያም 23 ያገዛዙ ወታደሮች መደምሰሳቸውንና በርካታ ልዩ ልዩ የጦር መሳሪያዎችንና ሌሎች ወታደራዊ ቁሳቁሶችም በፋኖ ቁጥጥር ስር መዋላቸውን የአፋብን ወሎ ቤት አማራ ምኒልክ እዝ የህዝብ ግንኙነት መምሪያም ባወጣው መግለጫ አስታውቋል። ለግብጽ መላላክን ለፕሬዝዳንት ኢሳያስ መሽቆጥቆጥን ለህዋት መንበርከክን አብይና ቡድኑ እንጂ ፋኖ ያውቀውም ሲሉም የአፋብ ሊቀመንበር ክቡር አርበኛ ዘመነ ካሴም መልእክታቸውን አስተላልፈዋል። የአፋብ ሊቀመንበር አርበኛ ዘመነ ካሴም ባስተላለፉት መልእክት በእኛ በኩል የዓለም ጥቅሞች ሁሉ ተሰልፈው ቢመጡ መዳፋችን ላይ ቢቀመጡ አንዲት ግራም የአማራን ህዝብ ጥቅም አሳልፈን አንሰጥም። የአማራ ህዝብ ህልውና ጥቅሙና ምኞቱ ለድርድር አይቀርብም፣ ቅዱስ ናቸው ብለዋል። ቅዱሱን የሚነካ የለም የሚያስነካም ማንም የለም። ነገር ግን ካለፉት ረጅም ዓመታትም ከራሱ ከብልጽግና ስተትና ውድቀትም ተምረን ከቀጠናዊ ዓለም አቀፋዊ ልውውጡም የማንም ወኪል ሳይሆኑ መጠቀምን እናውቅበታለን ብለዋል። በሊማሊሞ ገደል አናት በተወጠረ ገመድ ላይ አይናችን ታስረን እንኳን አመጣጥነን መራመድና ወደ ነገ መሻገር እንችላለንም ሲሉ ተደምጠዋል። ይህ መከራ ከእድሜው በላይ ያስተማረው ትግል ነው። ስለሆነም በፍጹም አንሳሳትም ሲሉም ተናግረዋል። ከኢትዮጵያ ኃይሎች ጋር በጋራ መርፌ የመግዛት ተልዕኮ እንኳን ቢኖረን የአማራ ህዝብ በይፋ ሳናሳውቀው የምንጓዘው አንድም እንኳን ስውር እርምጃ የለም ሲሉም የአፋብን ሊቀመንበር ክቡር አርበኛ ዘመነ ካሴም መልእክታቸውን አስተላልፈዋል። ወደላኛው መረጃ ስናልፍ ህዋት ምላሽ መስጠቱ ታውቋል። በትግራይ ዙሪያም የድሮን ክትትል ቀጥሏል ሲልም ህዋት ከሰሰ ሲሆን ህዋት ወታደራዊ ግዳጅ እየፈጸመ መሆኑንም አስተባብሏል። ቡድኑም የአውሮፓ ህብረት ያወጣውን ማስተባበያም ተከትሎም ባወጣው መግለጫም መሬት ላይ ያሉ እውነታዎችን በመካድ የፌዴራል መንግስቱ ላይም ተጨማሪ ክሶችን አቅርቧል። ህዋት በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫና የሰነዘረውን ወቀሳም ሙሉ በሙሉ ውድቅ በማድረግ ጠንከር ያለም ይፋዊ ምላሽ ሰጥቷል። የአውሮፓ ህብረት ልዑክ ህዋት ትይዩ ክልላዊ ምክር ቤት አቋቁሟል፣ እናም የግዳጅ ውትድርና ምልመላም እያካሄደ ነው በማለትም የሰነዘረውን ወቀሳም ያጣጣለው ድርጅቱ ህብረቱ መሬት ላይ ያለውን ነባራዊ እውነታም ወደ ጎን በመተው በተሳሳተ መረጃ ላይ የተመሰረተ መግለጫ ወጥቷል ሲልም ከሷል። ህዋት በትግራይ ውስጥ ልዩ ክልላዊ ምክር ቤት አቋቁሟል የሚለውም ወቀሳም ሙሉ በሙሉ መሰረተ ቢስ ነው ያለም ሲሆን በትግራይ ህዝብ ስም የተቋቋመ ሌላ አዲስ ምክር ቤት እንደሌለ የገለጸው ህዋት ቀደም ሲል በህግ የተመረጠው ብቸኛው የትግራይ ክልል ምክር ቤት ከከተሞች እስከ ገጠር ማህበረሰብ ሰፊ ውይይት ከተደረገበት በኋላም ወደ መደበኛ ስራው መመለሱንና ይህም በታችኛው መዋቅር በኩልም ጭምር ተቀባይነት ያገኘ መሆኑን አስታውቋል። ድርጅቱም አስገዳጅ ምልመላም እያካሄደ ነው መባሉን ግልጽ ያልሆነና በማስረጃ ያልተደገፈ ክስ ነው ሲልም አጣጥሎታል። ይሁን እንጂ በትግራይ ዙሪያም ከፍተኛ ወታደራዊ ኃይል ስምሪት ቀጣይነት ያለው የሰው አልባ አውሮፕላኖች፣ ድሮኖች ጥቃቶችና የአየር ላይ ክትትሎች ባሉበት ነባራዊ ሁኔታ የክልሉ ባለስልጣናት ህዝቡን ከዳግም ጭፍጨፋና ከህልውና አደጋም የመጠበቅና ራስን የመከላከል ሞራላዊ ህጋዊ ኃላፊነት እንዳለባቸውም አስገንዝቧል። የሀብታም መንግስት የሃይማኖት ግጭት ለመቀስቀስ እየሰራ ነው ሲል ከሷል። የኢትዮጵያ ህዝብ አብዮታዊ ፓርቲ ሀብታም ትናንት ሰኔ 21 ቀን 2018 ዓመተ ምህረት ባወጣው መግለጫም ገዢው ስርዓት ህዝቡን እርስ በርስ ለማጋጨት የመጨረሻ ያለውን የሃይማኖት ካርድ እየተጠቀመ ነው ሲል ከባድ ክስ አቅርቧል።
ፓርቲው በቅርቡም በዳንግላና በባቲ ከተሞች የተፈጸሙትን የሃይማኖት አባቶች አሳዛኝ ግድያ በጽኑ በማውገዝ ምዕመናን ራሳቸውንና ሃይማኖታቸውን ከጥቃቱም እንዲጠብቁም ጥሪ አቅርበዋል። በኢህአፓ መግለጫም መሰረት አገዛዙ ስልጣን ከያዘበት ጊዜ አንስቶም ለዘመናት በወንድማማችነትና በመከባበር አብሮ በኖረም የኢትዮጵያ ሕዝብ መካከል ግጭትና እልቂት እንዲፈጠር ሆን ብሎም ሲሰራ ቆይቷል። ይህ እኩይ ሴራ ባሰበው ልክ ሕዝቡን ለማጋጨት አሁን ላይ የሃይማኖት አባቶችን ኢላማ ያደረጉ ጥቃቶችንም እያባባሰ መምጣቱንም ፓርቲው አስታውቋል። ከዚህም በቅርቡ በዳንግላ ከተማ የሁጣብ መስጂድ ኢማም የሆኑት ሼክ ሱፊያን መሐመድ ወደ ቤታቸው መለስ ላይ ሳሉም በጥይት ተመተው መገላቸውን እንዲሁም ሰኔ 17 ቀን 2018 ዓ.ም በባቲ ከተማም የጓህ ጽባህ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ የሆኑት ቄስ ፍሬው ሀብታሙም መኖሪያ ቤታቸው ውስጥ በተከፈተባቸው ተኩስ ሕይወታቸው ማለፉንም ባብነት ጠቅሷል። ከነዚህም የቅርብ ጊዜ ክስተቶች በተጨማሪም ቀደም ሲል በወለጋና በአርሲ ኦርቶዶክስ ተዋሕዶ ምዕመናንና አገልጋዮች ላይም የደረሰውን ግድያና መፈናቀልም ፓርቲው በመግለጫው አስታውቋል። በተመሳሳይ በጦርነት ስም በመላው ኢትዮጵያ በሚገኙ ቤተ ክርስቲያናትና መስጂዶች ላይም የደረሰው ውድመት እንዲሁም ፍትህ በጠየቁ ንጹሃን ላይም የተፈጸመው ስርዓት አገዛዙ የሃይማኖት ካርዱን ተግባራዊ እያደረገም ለመሆኑም በቂ ማሳያ ናቸው ብሏል። በእምነት አባቶችና በምዕመናን ላይ የሚደርሰውን ጥቃት ለማስቆምና ፍትህ ለማስፈን የሚሰራ መዋቅር ባለመኖሩም ህዝቡም ተደራጅቶ ራሱንና እምነቱን ሊጠብቅ እንደሚገባም ኢህአፓ አሳስቧል። በተለይም የተደራጀ ጥቃት ሰለባ የሆኑት የኢትዮጵያ ኦርቶዶክስ ተዋሕዶና የእስልምና እምነት ተከታዮች ከተደገሰላቸው የጥፋት ሴራ እርስ በርስ በመጠበቅ ታሪካዊ የወንድማማችነትና የመከባበር ሴቶችንም አጠናክረው እንዲቀጥሉም ፓርቲው አደራ ብለዋል። ውድ ቤተሰቦቻችን ለዕለቱ ያገኘናቸውና ያዘጋጀናቸው አጫጭርና ሰበር መረጃዎች እነዚህ ነበሩ። በቀጣይ አጫጭርና ሰበር መረጃዎች የምንገናኝ ይሆናል። አብራችሁን ስለነበራችሁ እናመሰግናለን።